መኪናዎት ሮልስ ሮይስ ይሁን ቴስላ ከእግረኛ የሚያንሱበት ጊዜ አለ። ሁሉም መኪኖች በትራፊክ መጨናነቅ መቆማቸው፣ እኩል መሆናቸው፣ አለፍ ሲልም ከእግረኛ መዘግየታቸው አይቀርም። ይህን ተከትሎ ታዲያ እንከን የለሽ ነገር ፈላጊው የሰው ልጅ የሚበሩ መኪኖችንና ታክሲዎችን መስራት ጀምሯል። የሚበር መኪና ኢንዱስትሪም ቀጣዩ የዓለማችን ግዙፉና አትራፊው ኢንዱስትሪ ይሆናል ተብሏል። በዚህ ዘርፍ ቀዳሚ ከሆኑት መሃልም አፍሪካዊቷ ሩዋንዳ አንዷ ሆናለች። ሩዋንዳ በከተሞቿ በራሪ ታክሲዎችን መጠቀም ጀማምራለች። ከወዲሁም የበረከቱ የሙከራ ጉዞዎችን አድርጋለች። ሰው ተገጨ፣ ንብረት ወደመ ብለው ሳይጨነቁ በአየር ላይ መጓዝ፣ ያውም አሽከርካሪና ሹፌር በሌለው የሰማይ ላይ ታክሲ። ሩዋንዳ በዘርፉ ልቃና ቀድማ መገኘቷ አግራሞትን አጭሯል። ነገሮች በዚሁ ከዘለቁም ከኪጋሊ እስከ አዲስ አበባና ከኪጋሊ ዳሬ ሰላም በበራሪ መኪኖች የመጓዣው ጊዜ ብዙም አይርቅም ተብሏል። What if I told you that while most of the world is still stuck in traffic jams, one African nation just leapfrogged everyone else and became the first on the continent to successfully test a flying taxi? This car can fly for 25 minutes with a maximum speed of around 80 miles per hour. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የቀጣዩ ዘመን አብዮት ስለተባለው ስለ በራሪ መኪኖችና ሩዋንዳ በቅርቡ ስለምትጀምረው የበራሪ ታክሲዎች አገልግሎት እናወጋችኋለን። የትራንስፖርት ኢንዱስትሪው በእጅጉ እየተቀየረ በየጊዜውም እየዘመነ ነው። በፈረስ ጋሪ ተጀምሮ ዛሬ ተአምር ላይ ደርሷል። በእርግጥ አሁን ቁጥሩ ይቀንስ እንጂ በሀገራችን ኢትዮጵያን ጨምሮ በተለያዩ የዓለም ክፍሎች የጋሪ ፈረስም አለ። አሁን የሰው ልጅ መጓጓዣ በእጅጉ ዘምኗል። በየቀኑም እየተቀየረና እየዘመነ ነው። ካሰቡት ቶሎ ለመድረስ የሚያስደንቅ ፍጥነት ያላቸው መኪኖች፣ ባለኮከብ ሆቴልን የሚያስንቁና ሁሉን ያሟሉ ምቹ ተሽከርካሪዎች፣ ጥይት ቢተኮስቦትም ቦምብ ቢፈነዳም ምንም የማያስነኩ መኪኖች ተሰርተዋል። አሁን ከዚህም ከፍ ያለ ነገር እየመጣ ነው። እነዚህ እስካሁን የዘረዘርናቸው መኪኖች ምቹና የደህንነት ዋስትና ያላቸው ይሁኑ እንጂ ከትራፊክ ጃም አያድኑም። ለዚህም ታዲያ አዲሱ አማራጭ በራሪ መኪኖች ሆነዋል። ቴስላና የቻይና መኪና አምራቾች ሲያሻው በአስፋልት የሚጋልብ ሲፈልግ ደግሞ በሰማይ የሚበር መኪና ሰርተውና ሞክረው አሳይተዋል። ዛሬ ግን ትኩረታችን ከሁሉም የአፍሪካ ሀገራት ቀድማ እነዚህ በራሪ መኪኖችን ለመስራት ደፋ ቀና እያለች ያለችው ሩዋንዳና ያደረገችው የተሳካ ሙከራ ነው። የኢንዱስትሪው አብዮት ከተቀጣጠለ የአውቶሞቲቭ ኢንዱስትሪውም ከተፋፋመ በኋላ መኪኖች እንደ አሸን ሲፈለፈሉ የትራፊክ መጨናነቅ ደግሞ ሌላኛው ፈተና ሆኖ ብቅ ብሏል። ሰዎች እጅግ ፈጣን የሆኑ መኪኖችን ይዘው በመንገዶች መዘጋጋት ምክንያት ከእግረኛ የሚዘገዩባቸው ሁኔታዎችም ሲፈጠሩ ይስተዋላል። ይህ እውነታ በሀገራችን ኢትዮጵያም በተለይ በአንዳንድ መስመሮች የተለመደ ነው። ባደጉት ሀገራትም ቢሆን የባሰ ነው። እዚህ ላይ ቻይና በ2010 ያጋጠማትና መላው ዓለምን ያነጋገረው የትራፊክ መጨናነቅን ማንሳት ይቻላል። በቤጂንግ ከ15 ዓመት በፊት ተከስቶ የነበረው የመኪና መጨናነቅ ለ100 ኪሎ ሜትሮች የተዘጋና ለ12 ቀናት የቆየ ነበር። ቶኪዮ፣ ፓሪስ፣ ቴክሳስ እና ሌሎችም ትላልቅ ከተሞች እንዲህ አይነቱ ከባድ የትራፊክ መጨናነቆች አጋጥሟቸው ያውቃል።
በመደበኛው ጊዜም ቢሆን መኪኖች በፍጥነታቸው ልክ ሰዎችን በእቅዳቸው ለመድረስ ይቸገራሉ። ለዚህ ችግር ታዲያ መፍትሄ ይሆናል የተባለለት ሲያሻው በአስፋልት ሲያሻው ደግሞ በሰማይ የሚበር መኪናን መስራት ነው። ይህንን ሐሳብ ወደ ተግባር ለመለወጥ የመጀመሪያውን ሙከራ ያደረገው ደግሞ የአቪዬሽን ባለሙያው ግሌን ከርተስ እንደሆነ ይነገራል። ይህ ሰው ገና በ1917 ማለትም ከ110 ዓመታት በፊት ክንፍ ያላት መኪና ሰርቶ ለማብረር ቢሞክርም አልተሳካለትም። ንድፉን ወደ ተግባር ለመቀየር ግን ብዙዎች ላይ መነሳሳትን የፈጠረ ነበር። ከዛም በ1940ዎቹና 50ዎቹ ሄሮ ካር እና ኮንቮይ ካር የተሰኙ መኪኖችም ተሰርተው በአስፋልትም በአየርም እንዲበሩ ለማድረግ ተሞክሯል። ይሄኛው ሙከራ ለእቅዱ የቀረበና ተስፋም የጫረ ነበር። ቴክኖሎጂው ውስንነት ያለበት፣ ሕጉም ጥብቅ መሆኑ ሐሳቡ በተግባር እንዳይተረጎም እንቅፋት ሆኖ ኖሯል። አሁን ግን ሁሉም ይሰሩ ዘንድ ጊዜው የደረሰ ይመስላል። በ21ኛው ክፍለ ዘመን በራሪ መኪኖችን እውን ለማድረግ የሚያስችሉ ግብዓቶችን ይዞ መጥቷል። በራሪ ነገርን ለመስራት ክብደት የሌላቸው ቁሳቁሶች አይቸግሩም። የሰው ሰራሽ አስተውሎት ወይም ኤአይም አበርክቶው ትልቅ ነው። የቴክኖሎጂን በኤሌክትሪክ የሚሰሩ ከአስፋልት መሃል እንደ አየር የሚወነጨፉ ካሻቸው በአስፋልቱ መንፏለል የሚችሉ መኪኖችን የማምረቱን ነገር ቀለል አድርጎታል። እናም ሁነኛ በራሪ መኪና ሰርቶ ገበያውን ለማጨናነቅ የትራንስፖርት ዘርፉንም ለመቀየር ሁሉም ሩጫ ላይ ይገኛል። ከጆቢ አቪዬሽን እና አርቸር አቪዬሽን ውጤታማ ናሙናዎች ወይም ፕሮቶታይፖችን ማምረት ተችሏል። በሰዓት እስከ 320 ኪሎ ሜትር የሚከንፉ በራሪ መኪኖችንም ሰርተው ማሳየት ችለዋል። የጀርመኑ ሉሊየምም የጄት ኢንጂንን የሚጠቀምና ጥንቅቅ ያለ ዲዛይን ያለው በራሪ መኪና ሳምፕል ሰርቷል። ቻይናም ኢሃንግ የተሰኘ ድርጅቷ በተጨናነቁ ከተሞች ለአጭር ርቀት መብረር የሚችሉ በራሪ ታክሲዎችን ሰርቶ አሳይቷል። ብቻ በራሪ መኪኖችን በጥራትና በብዛት አምርቶ አስፈላጊውን ፍቃድ አግኝቶ ገበያውን ለመቆጣጠር የሚደረገው ፉክክርም በእጅጉ ከፍተኛ እየሆነ መጥቷል። ጊዜው ትንሽ ሊረዝም ወይም ሊፈጥን ካልሆነ በስተቀር በራሪ መኪኖች ኢንዱስትሪውን የመቀላቀላቸው ነገር አይቀሬ ሆኗል። የበራሪ መኪኖችን ማምረት ሩጫ ከበለጸጉ በቴክኖሎጂም ከመጠቁ ከምዕራባውያን በተጨማሪ አፍሪካዊቷ ሀገር ሩዋንዳም ገብታበታለች። 1.4 ሚሊዮን ሕዝብ ያላት የሀገሪቷ ርዕሰ መዲና ኪጋሊም በወርሃ መስከረም ላይ በተደረገው የ2025 የአፍሪካ አቪዬሽን ሰሚት ላይ ያለ አሽከርካሪና አብራሪ የሚንቀሳቀስ የሚበር ታክሲ ሰርቻለሁና እዩልኝ ብላለች። ዓለምን ያስደነቀ አፍሪካንም ያኮራ ሙከራንም አድርጋለች። ሩዋንዳ ሙከራ ያደረገችበት በራሪ መኪና ኢሃንግ EH216S የሚሰኝ ሲሆን በኤሌክትሪክ የሚሰራና አብራሪም ሳይፈልግ በራሱ የሚሽከረከር ነው። ይህ ሙከራ ለአፍሪካ የመጀመሪያ ለዓለምም ከቀዳሚዎች ተርታ የሚመደብ ነው። ከ30 ዓመታት በፊት የእርስ በርስ መተላለቅ ውስጥ የነበረችው ሀገር ከመኔውዚ ተገኘች የሚለውም ዓለምን ማነጋገሩን ቀጥሏል። ሩዋንዳ ለምን የአፍሪካ ሲሊከን ቫሊ ሆነች የሚለው ጥያቄም የብዙዎች መነጋገሪያ ሆኗል። ኢሃንግ EH216S ሁለት ሰዎችን የምትጭን አብራሪ ወይም ፓይለት ሳትፈልግ በራሷ የተላከችበት ደርሳ መመለስ የምትችል በራሪ ታክሲ ናት። ባትሪዋ አንድ ጊዜ እስኪሞላ ቻርጅ ከተደረገ 35 ኪሎ ሜትርን መብረር ትችላለች። በሰዓት 130 ኪሎ ሜትር መብረር የሚያስችል ፍጥነትም አላት። ይህ ማለት ከመሃል ኪጋሊ ወደ ትልቁ የሀገሪቷ ኤርፖርት ለመድረስ በመኪና 45 ደቂቃ ይወስድ የነበረው ጉዞ በዚች በራሪ ታክሲ ወደ 5 ደቂቃ ማሳጠር ይቻላል። የተሳፋሪዎችን ደህንነት በማረጋገጥ በኩል ደግሞ ጥያቄ የሚነሳባት አይደለችም ተብሏል።
በራሪ ታክሲዋ ዲስትሪቢዩትድ ኤሌክትሪክ ፕሮፐልሽን የሚባል ቴክኖሎጂን የምትጠቀም ሲሆን አንዱ ኢንጂኗ ጉዳት ቢደርስበት አሊያም ከጥቅም ውጪ ቢሆን የያንግ EH216S አየር ላይ እንድትቆይ ተሳፋሪዎቿን በሰላም እንዲደርሱ የሚያስችሉ ተጨማሪ 15 ኢንጂኖቿ ኃላፊነቱን ይረከባሉ። ችግር ሲያጋጥማት በአስቸኳይ ማረፍ የሚያስችልና በየትኛውም ሰዓት ከመሬት ሆኖ መቆጣጠር የሚያስችል ቴክኖሎጂም ተካቶባታል። በብዙ ሚሊዮን ዶላር ከሚሸጡት የኮሜርሻል አውሮፕላኖች በላይም ደህንነቷ የተጠበቀ ነው። 16ቱም ኢንጂኖቿ ደግሞ ለየብቻቸው የሚሰሩ በመሆናቸው ከግማሽ በላይ የሚሆኑት እንኳን ፌል ቢያደርጉ በሰላም መሬት ማረፍ ትችላለች። ከኢኮኖሚ አንጻር ከተመለከትነው ደግሞ በከተሞች ውስጥ የሄሊኮፕተር በረራዎችን ለማድረግ ከ200 እስከ $500 ያስወጣል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በበራሪ ታክሲዎች ግን አንድ በረራ ከ20 እስከ $50 ሊያስወጣ እንደሚችል መረጃዎች ያሳያሉ። ከዚህ አንጻር የበራሪ ታክሲዎች ቀጣዩ የትኩረት ማዕከል መሆናቸው አይቀሬ ይመስላል። ጥናቶች እንዳውም በ2030 የበራሪ ታክሲዎች ቢዝነስ $15 ቢሊዮን እንደሚደርስ ይተነብያሉ። እናም ሩዋንዳ በዚህ ገበያ ተጠቃሚ ለመሆን ከቀዳሚዎቹ ተርታ ተሰልፋለች። ለሙከራ ያበቃቻት ኢሃንግም ወደፊት በብዛት ስትመረት አንዷ $410 እንደምትሸጥ ይጠበቃል። ይህ ዋጋ ውድ ቢመስልም ከ1.5 እስከ $15 ሚሊዮን ከሚያወጡ ሄሊኮፕተሮች አንጻር ግን በእጅጉ ርካሽ ነው። በዛ ላይ ፓይለት የማይፈልግ ነዳጅ የማይበላና የጥገና ወጪውም ዝቅተኛ በመሆኑ ተመራጭ ያደርገዋል። የበራሪ ታክሲዋ ባትሪ ቻርጅ ለመደረግ 1 ሰዓት የሚወስድባት ሲሆን አየር ላይ ያለች አንድ ባትሪ ፌል ቢያደርግ እንኳን በሌላው መጠቀም የሚያስችል 12 የባትሪ ማስቀመጫዎችም ታክሲዋ ላይ ተገጥመዋል። ጥያቄው ሩዋንዳ እንዴት እንዲህ ያለው አቅም ላይ ደረሰች? ቀጣዩስ ምን ይሆናል የሚለው ነው። የሀገሪቷ መሪ ፖል ካጋሜ አፍሪካ ፈጣን እድገት ላይ ነች፣ ቱሪዝሟም እየተስፋፋ ነውና በአህጉራችን የአየር ትራንስፖርት በእጅጉ ተፈላጊ ሆኗል። በመጪዎቹ ዓመታትም የመኪኖች ቁጥር እየጨመረ መንገዶችም እየተጨናነቁ መሄዳቸው አይቀሬ ነው። ስለዚህም የወደፊቱ አማራጭ የሆነውን የበራሪ ታክሲ ቴክኖሎጂ እንካችሁ ሲሉ ተደምጠዋል። ይህ ደግሞ ለሩዋንዳ የአንድ ምሽት ስራ ሳይሆን ላለፉት በርካታ ዓመታት ስትሰራበት የቆየችው አቅዳ የፈጸመችው ድንቅ ቴክኖሎጂ ነው። ከ2016 ጀምሮም በድሮን ቴክኖሎጂ ለሀገሪቷ ገጠራማ ቦታዎች መድኃኒቶች፣ የሕክምና ቁሳቁሶችና ሌሎችንም በማድረስ ሰፊ ልምድ ስታካብት ቆይታለች። ከ2021 ወዲህ እንዳውም ከኪጋሊ ውጪ ለሚደረጉ የክትባቶችና የመድኃኒቶች ስርጭት 75 በመቶን የምታከናውነው በድሮን ነበር። ይህ ቁጥር በበለጸጉትና በቴክኖሎጂ ከዘመኑት ሀገራትም በላይ ነው። አሜሪካ ድሮን ለእንደዚህ አይነት ተልኮች ተገቢ ናቸው ወይስ አይደሉም የሚለው ላይ የተከራከረች፣ ሩዋንዳ ግን በሰፊው ተግባራዊ አድርገዋለች። ላለፉት 9 ዓመታትም 7000 ዩኒት ደም ወደ ተለያዩ የገጠር ጤና ጣቢያዎች አዛውራበታለች። ሌሎች ሀገራት ስለ ሕግ ማዕቀፉ ሲከራከሩ፣ ሩዋንዳ ግን በመኪና 4 ሰዓት የሚወስደውን ጉዞ በድሮኖች በ15 ደቂቃ ዝቅ በማድረግ ሕይወት አድን የሆነውን ደም በቶሎ ማድረስ ችላለች። ሩዋንዳ ተራራማ ሀገር እንደመሆኗም የመኪና ጉዞን ማድረግ በእጅጉ ፈታኝ፣ ረጅም ሰዓትንም የሚወስድ እንደመሆኑ ድሮን አገልግሎት ላይ መዋሉ ሀገሪቷን በእጅጉ ጠቅሟታል። የበራሪ ታክሲዎችን ቴክኖሎጂ እውን ለማድረግም የቻይና ኩባንያዎች ከብዙ የበለጸጉ ሀገራት ይልቅ የካበተ የድሮን ቴክኖሎጂ ያላት የምስራቅ አፍሪካዊቱ ሀገር ሩዋንዳን ምርጫቸው አድርገዋል። ሩዋንዳም ቴክኖሎጂውን ማስገባት ብቻ ሳይሆን የራሷን ባለሙያዎችም አፍርታለች፣ አሰልጥናም አብቅታለች። ሀገሪቷ በ2050 የአፍሪካ አቪዬሽን ማዕከል ለመሆንም አቅዳ እየሰራች ነው።
ኪጋሊን ከናይሮቢ ከአዲስ አበባና ከዳሬ ሰላም በበራሪ ታክሲዎች የማስተሳሰርና በመኪና ቀኑ ሙሉ የማይደረሰውን ጉዞ በአንድ ሰዓት የማቀላጠፉ ጥንንም ይዛ እየሰራች ነው። ለዚህም ከወዲሁ መሰረተ ልማቶችን እየሰራች ነው። የበራሪ ታክሲዎች ማረፊያዎችና ቻርጅ ማድረጊያ ስቴሽኖችም በሩዋንዳ የተለያዩ አካባቢዎች እየተገነቡ ይገኛሉ። ለዚህ የሚሆኑ የህግ ማዕቀፎችንም እየቀረጸች ትገኛለች። የቴክኖሎጂ ሩዋንዳን ብሎም አፍሪካን ወደ ከፍታ እንደሚያደርስም ቀድማ ተረድታለች። በግዙፏ ናይጄሪያ ከሌጎስ አቡጃ 8 ሰዓት የሚወስደውን የመኪና ጉዞ በ2 ሰዓት የበረራ ታክሲ ማቀላጠፍ፣ ከኬንያ መሃል ከተማ ወደ ገጠር ሆስፒታሎች በደቂቃዎች የህክምና ቁሳቁሶችን ማድረስ መቻል በእርግጥም አህጉሪቷን በእጅጉ የሚጠቅም ቴክኖሎጂ መሆኑ ሳይታለም የተፈታ ነው። 1.4 ቢሊዮን ህዝብ ላላትና በፈታኝ መልክዓ ምድሮች ለተከበበችው አህጉራችን ቴክኖሎጂው ለሰው ሰራሽና ተፈጥሯዊ አደጋዎችን ምላሽ ለመስጠት በእጅጉ የሚያግዝ ይሆናል። በራሪ ታክሲዎችና ድሮኖች አሁን ሩዋንዳ በጀመረችው መንገድ ከቀጠሉ አህጉሪቷ በ2035 $15 ቢሊዮን ታገኝበታለች የሚሉ ትንበያዎችም አሉ። የትራፊክ መጨናነቅ አፍሪካን ብዙ ዋጋ ያስከፈለና ምርታማነቷንም በከፍተኛ ሁኔታ እየቀነሰ በመሆኑ ለዚህ ምላሽ መስጠት ጥቅሙ ብዙ ነው። የትራፊክ መጨናነቁን ከመቀነሱም በላይ የየሀገራቱን ከተሞችና ገጠራማ ክፍሎች ለማስተሳሰር የገጠሩ አካባቢ በጤናና በማህበራዊ ጉዳዮች ላይ ተጠቃሚ እንዲሆንም በእጅጉ ያግዛል። በመድኃኒት እጦትና መዘግየት ለሚታመመውና ለሚሞተው የአፍሪካ ገጠራማ ክፍል ነዋሪ ተደራሽ ማድረግም ለአህጉሪቷ ምርታማነት ትልቅ አስተዋጽኦ ይኖረዋል። ሩዋንዳም ይህንኑ ከፍተኛ አበርክቶ በመረዳትና በዘርፉ የአፍሪካን ገበያ ለመቆጣጠር ከፍተኛ ስራን እየሰራች ነው። ባሳለፍነው ወርሃ መስከረም በሙከራ ያሳየችውን የበራሪ ታክሲዎች አገልግሎትን በቅርቡ ለተጠቃሚዎች ክፍት እንደምታደርግና አሁን ላይ የቻርጅ ማድረጊያም ሆነ የበራሪ መኪኖች ማረፊያን እየሰራች መሆኑን አሳውቃለች። ረጅም ሰዓት በረራዎችን ለማድረግ የተሻሉ ባትሪዎችን ማግኘትና ፈታኝና ተቀያያሪውን የአየር ንብረት መቋቋም ደግሞ በስጋትነት የተቀመጡ ፈተናዎች ይሆናሉ ተብሏል። የሆነው ሆኖ በሚበር ታክሲ የመሄጃው ጊዜ ግን አሁን በጣም ቅርብ ሆኗል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላችኋለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።